በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 12 በዚች ቀን የከበረ የኢየሩሳሌም ኤጲስቆጶስ አባ እለእስክንድሮስ አረፈ። ይህም ቅዱስ አስቀድሞ በቆጶዶቅያ ሀገር ኤጲስቆጶስነትን ተሹሞ ነበር። እርሱም የከበሩ ቦታዎችን ተሳልሞ በረከት ተቀብሎ ወደ አገሩ ሊመለስ አስቦ ኢየሩሳሌም መጣ። በኢየሩሳሌም ስሙ በርኪሶስ የሚባል 110 ዓመት የሆነው ጻድቅ ሰው ነበረ። ሹመቱንም ሊተው ይወድ ነበር፣ ወገኖቹ ግን አልለቀቁትም። ቅዱስ እለእስክንድሮስን ሥራውን ፈጽሞ ወደ ሀገሩ ቆጶዶቅያ ሊመለስ በፈለገ ጊዜ እግዚአብሔር እንዲህ የሚል ቃል እነሆ ከሰማይ ሰማ። ወደ ገሌ በር ውጡ፣ አስቀድሞ የሚገነባውንም ይዛችሁ በላዮቹ ኤጲስቆጶስነትን ሹሙ። ያን ጊዜም ሲወጡ አባ እለእስክንድሮስን ያገኙትና ያዙት። እርሱም እኔ የቆጶዶቅያ ኤጲስቆጶስ ነኝ፣ የክብር ባለቤት ክርስቶስ በእነርሱ ላይ የሾመኝ መንጋዎቼንም ልተው አይቻለኝም አላቸው። እነርሱም ከሰማይ ስለሰሙት ስለዚያ ቃል ስለ እርሱም እንዳመለከታቸው ነገሩት። ይህንንም ነገር ከእግዚአብሔር እንደሆነ በተረዳ ጊዜ ለበዓሉም የተሰበሰቡ አባቶችን መከሩት። ቃላቸውንም ተቀበለ። ወደ ሀገሩም ቆጶዶቅያ እንዲህ ብሎ መልእክትን ጽፎ ላከ። ይቅርታ አድርጉልኝ፣ በእኔ ላይ አትዘኑ። በእናንተ ላይም ኤጲስቆጶስ በእኔ ፋንታ ሹሙ። እናንተም የተፈታችሁ ናችሁ። ያቺም መልእክትን ከእርሱ ጋር አብረው ከመጡ ከቆጶዶቅያ ሰዎች ጋር ላከ። ከዚህም በኋላ የተረዳውን 5 ዓመት ያህል ከአባ በርኪሶስ ጋር ኖረ። ከዚህም በኋላ ሽማግሌውም አባ በርኪሶስ አረፈ። አባ እለእስክንድሮስ መንጋውን ተረክቦ እንደ ሐዋርያት መልካም አጠባበቅን ጠበቃቸው። ከሃዲው መክስሚያኖስም በነገሰ ጊዜ ይህንን አባት በአይነቱ በሆነ ስቃይን አሰቃየው። ከዚህም በኋላ ምን የሚያደርግ እስከሚያስብ ድረስ አሰረው። ጌታችንንም ይህንን ከሃዲ ፈጥኖ አጠፋው። ወገኖቹም ይህንን አባት እለእስክንድሮስን ከእስር ቤት አወጡት። ገርዲያኖስም በነገሰ ጊዜ ጸጥታና ሰላም ሆነ። ክርስቲያኖችም ወገኖች ላይ ጥቂት ሰላም ሆነ። ገርዲያኖስም በሞተ ጊዜ በእርሱ ፈንታ አማኒ የሆነ ፊልጶስ ነገሰ። እርሱም በክብር ባለቤት በጌታችን ስለሚያምን በክብር ባለቤት በጌታ ክርስቶስ ስም የታሰሩትን ምዕመናንን ፈታቸው፣ እጅግም አከበራቸው። ይህም አባት በጸጥታ ኖረ። ከዚህም በኋላ ከሃዲው ዳኪዎስ ተነሳ፣ ፊልጶስንም ገድሎ መንግሥቱን ወሰደ። ክርስቲያኖችንም እጅግ አሰቃያቸው። ይህንንም አባት ያዘው። ብዙዎችም የቤተ ክርስቲያን ሊቃውንት ጽኑ ስቃይን አሰቃያቸው። ይልቁንም ይህ አባት አብዝቶ አሰቃየው። ጽኑ ግርፋትንም ገርፎ ስለት ባላቸው በትሮች የጎኑን አጥንቶች ተሰባብረው ወደ ሆዱ እስኪገቡ ድረስ አስመታው። ከዚህም በኋላ እስከ እስር ቤት ጎትተው በዚያ እንዲጥሉት አዘዘ። እንዲሁም አደረጉት። እግዚአብሔር ለመረጣቸው ያዘጋጃቸውን መንግሥተ ሰማያት እስከወረሰ ነፍሱን በእግዚአብሔር እጅ እስከሰጠ ድረስ በክብር ባለቤት በጌታችን በኢየሱስ ክርስቶስ እየታመነ በዚያ ወድቆ ኖረ። በጸሎቱም የምትገኝ በረከት ከእኛ ጋር ለዘላለሙ ትኑር አሜን። በዚህችም ዕለት የመላእክት አለቃ የቅዱስ ሚካኤል እግዚአብሔር ወደ ነቢዩ ኤርምያስ ላከው። ጠባብና ረግረግ ከሆነ እስር ቤት ሰዴቅያስ ንጉሥ ባሰረው ጊዜ የንጉሥ ባለሟል የጭፍራ አለቃ የሆነውን አቤሜሌክን አወጣው። ያን ጊዜ የኢየሩሳሌምን ጥፋት እንዳያይ መራራ ምርኮንም እንዳይቀምስ ኤርምያስ ነቢይ መረቀው። እንዲሁም ሆነ። 66 ዓመትም ተኝቶ ኖረ። ከእርሱም ጋር ወይንና በለስ ነበረ፣ አልተለወጠም። የእስራኤል ልጆችም ከምርኮ እስኪመለሱ በለሱና ደብዳቤው ከእሱ ጋር ወደ ኤርምያስ ባቢሎን ሀገር ላከው። ስለዚህም የዚህን የከበረ መልአክ ሚካኤልን በየወሩ በ12 ቀን መታሰቢያቸውን እናደርግ የቤተ ክርስቲያን መምህራን አዘዙ። አማላጅነቱ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኖር አሜን። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡልህ ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉን አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰባታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግናን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍት ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ ማርያም በጸሎተ ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር።